ምንድነው ያስፈራሽ? ከትምህርት ቤት ልትባረር እንደሆነና ላገኝክ እንደማልችል ሳስብ ፈራሁ። ጸጸቱን የምችለው አልመስላትም። ለምንድን ነው የምትጸጸችው? ባንተና በጆኒ መሀል ያለውን ጸብ ያከረርኩት እኮ እኔ ነኝ። ራስሽን ጥፋተኛ ታደርጊ። ምንም ማድረግ አንችልም። ቅድም አለመታወርተኝ ነው። ምን አለችሽ? አንቺ ነሽ ሁለቱንም እንዳፈቀርሽ እየመሰልሽ አንዴ እዚህ አንዴ እዛ እያልሽ የምታጣያቸው አለች። ስለተጨነቀሽ ነው። አትስሚያት። ልክ ናት። ኃላፊነት ወስጄ ችግሩን መፍታት ነበረብኝ፣ ግን ምን ማድረግ እንዳለብኝ እንኳን አላውቅም። ሰብሊ ወይ ከተባረርኩና አንድ ላይ ሳንገናኝ ብንቀር እናፍቅሻል ይመስለኛል። እኔ ግን ትናፍቅኛለሽ። እንዴ ቆይ ጭራሽ አታገኘኝም እንዴ? እኔ ከዚህ መባረር ከሆነ ጆኒንም ካሌብንም ተፈቅያቸው ወደ እናቴ ጋር ሄዳለሁ። እውነትህን ነው? በቃ እንገናኝም እንዴ? ሰብሊ ይሄን ባለምን ወረደ? አላውቅም ለምን እንደወረደ። ሰብሊ ለኔ ያለሽን ስሜት ግን በደንብ አስበሽበት ታውቂያለሽ? አላውቅም። ለምን አስበዋለሁ? ይኸውልሽ አንዳንዴ በእጅ ያዙት ወርቅ ይባላል። ምናልባት እኔን ካጣሽኝ በኋላ ለኔ ያለሽ ነገር ይገባሽ ይሆናል። ስለዚህ ራስሽን በደንብ አዳምጪው። ላንተ ያለኝን ስሜት በሌላ አስቤው አላውቅም። ጊዜው ግን አሁን ይመስለኛል የምታስቢበት። አሁንማ ምን ጥቅም አለው? ስሜቴ ምንስ ቢሆን ምናልባት ላይጠቅመን ይችላል፣ ግን ደግሞ ሳላወራው ወይ ሳልነግረው ከሚል የውስጥ ወቀሳ ደግሞ ያደምሻል። ኢላ እንድትባረር አልፈልግም። እኔም እኮ መባረሩን አልፈልግም፣ ግን እሱን ተይውና ለኔ ያለሽን ስሜት ማወቅ እፈልጋለሁ። ኢላ አታስጨንቀኝ። ይኸውልሽ ያለን ጊዜ ዛሬ ብቻ ነው። ስለዚህ ውስጥሽን በደንብ አዳምጪና መልስሽን ንገሪኝ። አውቃለሁ ምናልባት ግንኙነታችን ላይ ምንም ላይ ፈጥር ይችላል፣ ያው ከዛሬ በኋላ ስለምንለያይ ማለት ነው። ግን ደግሞ የውስጥሽን ማወቁ ለኔ ይጠቅመኛል። ስለዚህ ይሄንን ነገር በደንብ አስቢበትና አናግሪኝሽ።